እኔስ ብታይ ምሳሌ እንዴት ደስ እንደሚለኝ። አጎትሽ መድብልም ጀግና ነው። አንቺ ለአጎቴ ምን ሆነሽ? አንተ ቅርብ ስለሆንክ የሆነ አስቸጋሪ ሁኔታ ቢፈጠር እንኳን ለአንተ ነው የምደውለው። ባይዘው ካልመሰለሽ ይሻሻል ጠበቃ። እኔ እኮ ድሮም ሸበላ ነኝ። ያው ግን አይን መርጣለሁ እንጂ ራስኪ ወንድ ልጅ ተበላ አመለጠኝ። እሺ ከመሩ ላይ ዞር በል። ዝና እንዴ ሰላም አትይኝም እንዴ? ደህና ነኝ መድብል። ኧረ ነይና በቀጡ ቀፊኝ እንዴ። እንዴት ነሽ? ይቅርታ መድብል፣ በማታ አስመጣን አይደል? በቃ አሁን ሂድ፣ ነገ እናወራለን። እሺ ዝና ከዛ እዚህ እኮ የመጣሁት ምን እንደሆንሽ ለመጠየቅ ነው። የሆንሽው ሳትነግሪኝማ ከዚህ ንቅንቅ አለ። ኧረ እኔ ምንም አልሆንኩም መድብል፣ እውነቴን ነው። ነገ እናወራለን። እሺ ዝና ምን ሆነሻል? ገና ስራ አግኝተሻል ብዬ ተደስቼ ሳላበቃ የምን ለቅሶ ነው እንዴ? ደህና ነኝ፣ ምንም አልሆንኩም እኮ መድብል። በቃ ዛሬ እኔ ጋር ደሪና ነገ ትመለሻለሽ። እንዴ እኔ ምን በወጣኝ ምን ገደሽ? በትማቴ አብርሽ ሰላም ነው አይደል? አዎ ደህና ነኝ መድብል። እንዴት ነው አንተ? ምን እንደተፈጠረ አላውቅም፣ ግን ዛሬ እህትና ከነምሳሌ ጋር ተደርብዬ ይዣልኝ ነበር። አይ ችግር የለውም፣ እዚሁ ታራለች። እህትና ስራ ስለጀመረች ጠዋት ስራ ማድረሳት እኔ ነኝ። ስለዚህ እኔ ጋር ተደርብዬ ነው እንጂ ለሌላ ነገር አይደለም። ስራ? የምን ስራ? ስራ ጀምረሻል እንዴ? አዎ ጀምሬያለሁ። ቆይ እኔ እንዴት አልሰማም? እንዴት ትደብቂኛለሽ? ለካ ሩቅ ሰው ነኝ። የማቅሽ መስሎኝ ነበር። አላቅሽም። አብርሽ ልነግርህ ነበር እኮ ግን ከዛ በቃሽ ተተማ። አስገድጄሽ እንድትነግሪኝ አልፈልግም። የራሴ ሰው አለኝ ብለሽ ነግረሽዋል አይደለ? በቃ አለቀ። መድብል ይዛት ሂድ በቃ በሰላም ነው። አብርሽ ተረጋጋ እንጂ ምንድነው ይሄን ያህል የተለየ ነገር ያደረግነው ነገር አለ እንዴ? አብርሽ ኧረ እባክህ የግል የሆነ ነገር አትይም እንዴ? በጣም እኮ ነው የተናደደው። አይ መድብል ይኸውልህ አብርሽ እንደዚህ ሆኖ አጠገቡ መቆም የራሱ እኔ የግሌ መካሻ ወርቆ ስለሆንኩ ነው እንጂ ሌላ ሰው አጠገቡ አይቆም እንዴ። አብርሽ ሲናደድ እኮ አታቆም። የተቀባበለ ጠመንጃ በለው እንዴ እያገኘ ሰውና ፍጅት የሚያደርገው ሆ ተወኝ። አዎ መድብል ተናዷል። በቃ እኛ እንግባሽ፣ አንተም አይምሽብህ ሂድ። አያይ ትትና እንደዛ የሚባል ነገር የለም። ይኸውልሽ ዛሬ አብርሽም ተናዷል። ባይሆን እሱ ጋር ደሪና ነገ በጠዋቱ ወደዚህ ትመጫለሽ። ከስራ መልስም ትመጫለሽ። መድብልዬ በቃ ይዛት ሂድ እሺ። ትትና አሁን አብርሽ እንዲህ በተናደደበት ሰዓት መግባትሽ ልክ አይደለም። ስለዚህ ነገ ትመጫለሽ፣ እንሂድ። አይ አይሆንም መድብል፣ እኔ እዚሁ ልቀር፣ አንተ ሂድ እሺ። በሉ ደህና ደሩ። እኔ ጭቅጭቃችሁ ውስጥ የለሁበትም እሺ። ይኸውልሽ በመጀመሪያ ቀንሽ ከስራ እንዳትባረሪ ቀጥ ብለሽ ከመድብል ጋር ሂጂና ነገ ስራሽን ገብተሽ ትመጫለሽ ሲረጋጋ። ቻው መድብል። በል እንግዲህ ደህና ደሪ፣ ይዛት ሂድ እሺ። በቃ ቻው። እንዴ አንቺ የግሌ እንዳትዘጊው የታውቂኛለሽ ሂጂ የግሌ። ትትና በቃ ነይ እንሂድ፣ ነይ። አሁን አብርሽ ድጋሚ ተመልሶ ከመጣ እኔ መጣላት አይቀርም። ስለዚህ ነይ እንሂድ። ግን መድብል ግን የሚባል ነገር የለም ትትና፣ በቃ ነይ እንሂድ። ነይ እና ሄደች። በቃ ሄደች። እሷስ መሄድ አልፈለገችም ነበር። እንዴት አንጀት ላይ እንደበላች ግን ደግሞ በቃ እዚህ ብትመጣ ያው ጸብ ነው። በዚህ ሁኔታ እዛው ሄዳ ብታድር ይሻላታል። አይ ጥሩ አድርጋችኋል። በነገራችን ላይ ሰው የሚናደደው በሚወደው ሰው ላይ ነው። እና ደግሞ አታስቢ፣ ይታረቃሉ። ኧረ እባክህ
ታዲያ ምን አንተ የልብ የምትለውን ሰው አታ ነው እንደማትናደደው? አየግሊ እኔማ ማን በድሎኝ እኔ አቆርፋለሁ ብለሽ እኔ ራሴ ሰው አናድዳለሁ እንጂ በምን እንደምታናደደኝ ከገባህ በጣም ጥሩ ነው። አሁን ቀጥሎ ወደ ክፍለ ገባ። እኔም ግቢን ቁልፍ አረቂ ቁልፉን ይዘው እኔ ግሌ መካሻ ነኝ። ችግር የለውም ግሌ አንቺ ሂጂ፣ እኔ በሩን ቆልፈዋለሁ። የትም አልሄድም አይዞሽ። አይ አምናለሁ እኔ በሩን ትቆልፈዋለህ፣ ግን የምትቆልፈው ወተህ ነው። ኧረ መኘኝ ግሌ እኔ የት ሄዳለሁ? አያያያያ ማይሆነው በፍጹም እኔ አንተን ከማምነ ተንከሲስ ቁመት ይጨምራል የሚለው ነገር ባምን ነው የሚሻለኝ። ኧረ በእናትሽ ግሌ አታካብጂው። ትሰማኛለህ? እንደውም እኔ ነኝ እስካሁን ድረስ ያቀለልኩልሽ። አታካብጂው ይላል እንዴ? ቀጥ ብለው አሁን ክፍል ማገባ ከሆነ አብረሽን ጠርቼ አስጎትቼ ነሽ ማስገባ። ይሄንን እኔ ስለሆንኩኝ ነው እንደዚህ እየቀለድኩኝ ቢሆን ያወራሁት። ግባ አሁን ሂድ እንዴ! ኧረ በጣም አካበድሽው። ወይኔ ደስ ሲል ተናደድክ እኮ። አዎ እስቲ ድገመው። የግሌ ደግሞ እንደው ችግር አለብሽ። ይዚ እሰይ ወይ እና የልቡ ሰው አለ ማለት ነው እንዲህ ከተናደደ። አረል ቆልፍ ትትናይ በጣም ቆንጆዬ ነሽ። አመሰግናለሁ። እኔና አንቺ ራሱ ልዕልት እኮ ነው ትመስለው። አባዬ ልጠይቀኝ አይደል የመጣሽው? አዎ ምሳሌ ብሩክ ልጠይቀው ነው የመጣሁት። አጎቴ መድብል እኮ ነገ ይሻለዋል ብሏል። ያው አባትሽ እኮ ጀግና ነው። ህመሙን በቦክስ ብሎት ነው የሚወጣው። አዎ የኔ አባት ጀግና ነው። ባለፈው ራሱን የታገትኩ ጊዜ ሰዎቹን አፍንጫቸው ብሎ ነው የጣለች። አጎትሽ መድብልም ጀግና ነው። አንቺ ለአጎቴ ምን ሆነሽ? እኔ እህቱ ነኝ። እና ታዲያ ለአጎቴ እህቱ ከሆንሽ ለአባዬ እህቱ ነሽ ማለት ነው። ለእኔ ደግሞ አክስቴ ነሽ። ምን ነው ምሳሌ ታዲያ አክስት አትፈልጊም እንዴ? አይ ብዙም አልፈልግም፣ ግን ሌላ ዝምድና ካለሽ። ቆይ ግን ማን ነው በዚህ ልክ እንደዚህ ንግግር የሚያስተምርሽ? እኔ የምልሽ ትትና፣ ቆይ ግን አግብተሻል? ቆይ ግን ከመቼ ጀምሮ ነው ከመሳይ ጋር የጀመሩት? እንዴት እኔ ምንም ሳላውቅ እንዴት ምንም ሳልሰማ? እሷስ ምን አስባ ነው ከመሳይ ጋር የጀመረችው? እንዴት ብዬ ለማን ይሄንን? መሳይ ቆይ ከኔ በምን ተሽሎ እሱ ጋር ሄደችው? ለነገሩ በብዙ ነገር ሊሻል ይችላል። ግን ቆይ ፍቅር ማለት እኮ እስከነ ጉድለት መውደድ ነው እንጂ የተሻለ ሲገኝ ጥሎ እየተሄደ በሆነ ቢሆንማ ሁሉም ሰው ቆሞ ጋር ይሆን ነበር። ተወንጃ አብርሽ፣ አንተ እኮ ፍቅረኛው አይደለህ፣ ምንም አይደለህ። እሷን ምን አድርገኝ ልትላት? ለነገሩ እንዴት ይሄ አይገባትም? እንደምወዳት እንዴት አታውቅም? ደሞ እኮ ግርም ያለኝ ነገር ቢኖር እሺ ከመሳይ ጋር ተጀመረ ምን ልሁን ብላ ነው ቆይ መድብልን የጣላችሁ? ያም ሆነ ይህ መሳይ እውነቱን ሊነግረኝ ይገባል። ለምን እንዲህ እንዳደረገ አይኔን እያየ ይነግረኛል። አሁን ነው ሄጄ እጠይቀዋለሁ።
ኧረ አላገባውም። ለምን ጠየቅሽኝ? አጎቴ መድብል እኮ አላገባም፣ ግን እነ ቅድስትዬ የሆነች የሚወዳት ሴት ልጅ አለች እያሉ ነበር። ማናት አሉሽ? እኔም አላውቃትም፣ ግን ከፈለግሽ እነግርሻለሁ። አይ በቃ ስፈልግ ትነግሪኛለሽ። ግን ስትፈልጊ ንገሪኝ እሺ? እሺ ምሳሌ እነግርሽና ትጠይቂልኛለሽ። እሺ? በእናትሽ አብራሽ እነዚህ ነው። ዳጣም ቶሎ ትመጣና ትሄዳለች። እኔ እኮ ብዙ የሚያጫውተኝ ሰው የለም። እኔ ማር እኔም እኮ እዚህ አብሬሽ ብኖር ደስ ይለኛል፣ ግን ደግሞ ሌላ ቤት አለኝ። እሺ ምሳሌ? ከአባትሽ ጋር ነው የምትኖሪው? ምሳሌ ከእሱ ጋር ብኖርማ በምን እድሌ። ግን የኔም አባት እንዳንቺ ታሞ ሆስፒታል ነው ያለው። አይዞሽ እሺ፣ ሁለቱም ይድናሉ። የኔ ማር ቆይ እንዴት ነው እንደዚህ አስተዋየውንሽ? በጣም ነው እሺ የምወድሽ። እኔም በጣም እወድሻለሁ። በጣም ነው ደስ የምትይው። ለምን እዚያ ትኖሪ? ብኖርማ ደስ ይለኛል እኮ፣ ግን ማን ያስኖረኛል? እንዴ ችግር የለም። አጎቴንና ቅድስትዬን ጠይቃቸውና ከፈቀዱ እዚህ ትኖሪያለሽ። ስቀልድሽ ነው የኔ ማር። እኔ የምኖርበት ቤት ይዤሽ እሄዳለሁ። እሺ? እኔ እኮ ነጣጣ ከሄጄ ነበር። የምርሽ? እኔ ቆንጆ ቅመም እኮ ነሽ ማር። አንተ ምን ሆነህ ቆዝም የተቀመጥከው? ቆይ ምን ተፈጥሮ ነው ማታ እንደዛ የምትሆኑት? በጊዜ ከዚህ ቤት ብታመጥ ይሻላል። ማታ ራሱ ወደዚህ ሲመጣ እኔና ገልሞ ነው የመለስነው። እንዴ ቆይ እሱ ማን ስለሆነ ነው እንደዚህ የሚፈራው? ምን ሊያመጣ ነው? ያው እንግዲህ ቤቱ የኔ ነው ብሎ አስቦ ነው። ትተናስ መሄጃ አላት። ይብላኝ ላንተ። ተባክሽ ሲጀመር አብረሽ እንደዛ ያስብ። መቼም ቢሆን ከዚህ ቤት ውጡ ሊለን አይችልም። ኧረ ስላላየኸው ነው ማታ እንዴት እንደሆነ። ሲጀመር ትትናን ያስወጣት ላንተ የሚመለስ ይመስላል እኔ የምልሽ እሱ ነው እንዴት ትትናን ውጭ ያላት እንዴ? ታዲያ እንዳለሽ ከኔ ጥፊ ድጋሚ እዚህ ቤት እንዳትመጪ ሲላት ነበርኩ እንዴ። አብርሽኛ ላይ ጨክኖ ቆይ ምን ነክቶት ነው? ቤት ፈልገ ተከራይተህ ተጠይሻልሃል። እንደዛ አድርግ። እውነትሽ ነው። ለነገሩ እሱ ካልፈለገን ከዚህ በኋላ እዚህ ምን እናደርጋለን? መሄድ ነው እንጂ። በዛ ላይ ነፃነትን የፈለግከውን ሰው ማምጣት ትችላለህ። የፈለግከውንም ሰው ፍቅረኛ ማድረግ ትችላለህ። እዚህ ቤት እኮ እስር ቤት በለው። ቆይ ግን ሲጀመር እንዴት እስከዛሬ አላሰብኩት? ሲጀመር ከዛሬ በኋላ እኔ ራሱ ቤት ፈልጌ ነው የምወጣው። ምን እንዳለብኝ እዚህ የምጨናነቀው? ጎበዝ መሳይ። ወንድ ልጅ በክብሩ ሲደራደር ደስ አይልም። ይኸውልሽ በቃ እኔም ቢሆን ዛሬ ቤት ፈልጌ መሄዴ ነው። ከዚህ በኋላ ልብሴን ለመውሰድ ብቻ ነው የምመለሰው። አዎ ጎበዝ፣ እንደሱ አድርግ። በርቻው። መሳይ በጠዋቱ የት ሄዶ ነው? እቺ ደረጃውን ሊፍት አውጥቶ ጥሩ ነበር። አይነሳና እንዴት መንገሬ እንደማሳሰው እንዴ አብርሽ፣ በጠዋቱ ደግሞ ሰው ክፍል ምን ትሰራለህ ነው ወይስ አንተም እዚህ ነው ያደርከው? እንዴት አደርሽ? ግሌ መሳይ ፈልጌው ነበር። ተመስገን ሰላም ተባለንኛ። ተመስገን። አይዞሽ ግሌ፣ አሁን ተረጋግቻለሁ። መጀመሪያ መገኘት የሌለብኝ ቦታ ስለተገኘው ነው የወደድኩት። በሰው መተማመን አያስኬድም። በራስሽ ነው መተማመን ያለብሽ። ቆይ አብርሽ፣ ይሄን ሁሉ ምን ነግረኛል? ለኔ ለግሌ መካሻ ነው ወይስ እንድነግርልህ ነው? ነገርኩሽ እኮ በቃ ግሌ። ከዚህ በኋላ እኔ ከሰው ምንም አልጠብቅም። እኔ እኔ ያክል ባዳ ከሆንኩኝ ምን ማድረግ እችላለሁ? ተው እንጂ አብርሽ፣ አንተማ እንደዚህ አይሰማ። እሷም ቢሆን ደግሞ እንደዚህ ያሰባ አይመስለኝም። ቆይ ስታስበው አንተም ማን ይጠላል? አንተ እኮ ማለት የሰው ልክ ነህ። ማንም አንተን የሚጠላ አይኖርም ነው ብለሽ ነው? ለማንኛውም በቃ መሳይን ካገኘሽው ንገሪው፣ እፈልገዋለሁ። አስደውልለትም ነበር እንዴ? ደውያለሁ ግን አያነሳም። ታሞ ካልሆነ በስተቀር መሳይ እንደው ቁርሱን ሳይበላ ከዚህ ቤት ንቅንቅ አይልም።
እባክህ ተመልሶ ይመጣል እዚህች ነው በቃ ንገሪው እሺ አብርሽ እነግረዋለሁ ይሄ ፍቅር የሚባለው ጉድ ያጃጀል የለ እንዴት ነው ያጃጃለው ምን አልሽኝ ገሌ አረ ምን አልኩኝ ደግሞ እኔ ግሩሬነ እየገዘገዘኝ ነው ያልኩት በቃ ችግር የለውም እኔ አሁን ራሴን በደንብ ስለምንከባከብ ይሻለኛል አታስብ እኔ ራሴን እንከባከባለሁ በቃ እኔ ላጽዳ እሺ እንደው አንቺ ብለው አይ ፍቅር ሳይጠሩት የሚመጣ ነገር አይ ምሳሌ ሲክሬት አብደኛል ሲላያች እንደዚህ አደግሽ ማለት ነው ዛሬ ከኔ ጋር ስላደርሽ ደስ ብሎሻል አይደል እንዴት በጣም ነው ደስ ያለኝ ቁርስ እኮ የምትሰራልኝ ቅድስትዬ ነበረች ሰራተኛዋስ እሷማ ቅድስትዬ ካለች አትሰራልኝም ቅድስትዬ ከሌለች ግን ትሰራልኛለች አሁን አጎቴ መድብል ከቅድስትዬ ጋር መድኃኒት ሊገዙ ሄዷል እሺ በቃ የእኔ እናት አሁን ስራ ስለረፈደብኝ እኔ ልሂድ እሺ እንዴት ጠብቂኝ ብሎሻል እኮ አዎ ጠብቂ ብሎኛል ግን ደግሞ ቆየ እኔ ልሂድ እሱ ደግሞ ለእናንተ ያስፈልጋችኋል እሺ ምሳሌ እሺ እነ ወሬ ያልቅበት በቃ ረፈደ ምናምን ማለት የለም አይደል እና እኔ እኮ ከሰው ጋር ማውራት ደስ ስለሚለኝ እኔስ ብታይ ምሳሌ እንዴት ደስ እንደሚለኝ አጎቴ ግን ትትና እዚህ ቤት ሁሌ እንድትመጣ ፈልጋለሁ እኔ የምትጠይቅኛለሽ ነው ፊት ለፊትሽ እሷ አለች አይደል እንዴ እሷን አትጠይቂያትም ምሳሌ የኔ ቢመጣ እኮ ጠልቼ አይደለም ስራ ስለማይፈቅዱልኝ ነው ግን ከፈቀዱልኝ ዛሬው ነው እሺ ተመልሼ የምመጣው ደግሞ አንቺን የወሰደሽ ዛግንቺ በቃ አሁን ስራ ስለረፈደብኝ እሺ በቃ ኖ ረፍዷል ውጡ ሩቅ ሀገር የምትሄድ አስመሰላችሁ ቁርስሽን ብናሽንሽ በሉን እርግጠኛ ነሽ ሞቶ ነው እንዴ ታዲያ ተንከስ የት ሄዳለሁ ብለህ ነው በዚህ ሰዓት አሁን በእናትህ በር ክፍትልኝ ወጣ ፏ ብለህ ልመጣ እንደው የግል ቁልፉን የሰጠች ለኔ ነው በኋላ እራት እንዳታስከለክለኝ ኧረ በእናትህ ተንከስ መጠጥ እኮ በቃ በቃለት ተገላገልኩ እኮ እንዴ ስማ ደግሞ ላንተ ሰርግ እኮ ገንዘብ ማዋጣት አለብኝ ያን ገንዘብ ደግሞ ካልሰራው ከየት አመጣለሁ እንደዛ ነው እንዴ ይሄና ቀበሮ በዛው ያንተንም ችግር ገደሙ በዛው ቀበሮውና አዎ ተንከስ ይውል እንደሱ ነው የሚባለው እንዴ አቤት ሲያምር ባነጋገረ ራሱ በልክፈት እኔ እኮ ድሮም ሸበላ ነኝ ያው ግን አይን እመርጣለሁ እንጂ እንዴ ታዲያ ጽጌ ራሱ ያንተ ውበት እንዳያልፋት አይደል እንዴ ካንተን ያረገዝኩት ያለችው እኔ ምለ ተንከሲስ ጽጌ ግን የት ያደረችው ገርሞ በልሂድ ደህና ስናወራ ቆይታል የባልዳርኮ አዳርኮ አይጠየቅም ቆይ ሳትጋቡ አብራችሁ ማድረግ ጀምራችሁ ለነገሩ ለካ ቆይታችኋል ለዛ ነው ለካ ማታ ያ ሁሉ ነገር ሲፈጠር ያልሰማችሁት አይደል ገርሞ የግል እንዳመጣ ብትሄድ ይሻላል በልቻው ተንከሲስ አመሰግናለሁ እኛ ደግሞ ከምትይዝ አክፋ አታድርም እንደኛ አግብተህ ታደርክ እንዴት አደረሽ ተዙ አለውልህ ቁርስ ይዤ መጥቻለሁ ብታይ የምትወደው ምግብ ድሮ እዚህ ይላልና ስሪልኝ እያልክ ታስቸግረኝ ነበር ኧረ እባክሽ እንዴ ድሮ እኮ ስሪልኝ ስለሽ እኮ አስሪልኝም ነበር ከኔ ይልቅ ለዛ ነበር መሰሪላት አሁን እሱ ማንሳቱ ምን ያስፈልጋል እዚህ ጋር ሁሉ ነገር ትቼ አንተን ብዬ መጣው እኮ እሺ በቃ ተይው ለማንኛውም ነው መብላት አልፈልግም ወደ ስራ ልሄድ እሺ ግን የሆነ ነገር እሺ ትለኛለህ አይደል የምችለው ከሆነ ችግር የለው ትችላለህ አብሬክ ስራ ቦታ ድረስ ልሂድ ዘር ምን ታርጊያለሽ እቤት መቀመጡ ሰልችቶኛል ምግቡን እምቢ ብለኸኛል ይሄንን ግን እምቢ አትለኝ እሺ እዛ ድረስ ባይሆንም ትንሽ ከኔ ጋር መሄድ ትችያለሽ ሻብሺ ስልኬን ይዤ ልምጣ
አይ ትዙ አይበል ግን እንዴት ነው ስራው ቀላል? አዎ ስራው ቀላል ነው። እኔ ሰውየውን የማውቀው በስራ ብቻ ነው። ሌላ ማንነት እንዳለው አላውቅም። ሌላ ማንነትም ሊኖረው ይችላል። ምናልባት የመድብል ጓደኛ ነው ብለሽ ብዙ ባትቀራረቡ ደስ ይለኛል። ባለ ትዳር ነው አላልከኝም ነበር እንዴ? ትዳር እንደነበረው አውቅ ነበር፣ ግን አሁን ምን ላይ እንዳለ አላውቅም። ሁለት ትትና ቆይ ግን ተፋቶ ሊሆን ይችላል ማለት ነው? ትትና እንደዚህ አይነት ትልቅ ቢዝነስ ያላቸው ሰዎች ብዙ ጊዜ ለትዳራቸው መታመን በጣም ይከብዳቸዋል። ምክንያቱም ገንዘብ ስላላቸው ሁሉንም ሴት ማግኘት እንደሚችሉ ነው የሚያስቡት። ደግሞ በዛ ልክ ራሳቸውን አስከብረው ቤተሰባቸውንም የሚያስከብሩ ሰዎች ባለሀብቶች እንዳሉ መዘንጋት የለብሽ። ያው ዞሮ ነው የምናገናኘኝ። አርፌ ነው ስራዬን የምሰራው። አይ ትትና ያገናኝሻል እንጂ እንዲህ አይነት ሰው እኮ አብረሹ ስትይ ማስቸገሩ አይቀርም። አንቺ ግን መጠንቀቅ አለብሽ። መድብል ቆይ መፍራት አለብኝ እንዴ? አይ መፍራት ሳይሆን መጠንቀቅ ነው ያለብሽ። ምናልባት ቆንጆ ሆነሽ ሲያይሽ ሊያስቸግርሽ እኮ ይችላል። በቃ ችግር ያለ ከመሰለኝ ላንተ ደውላለሁ። ግን ደግሞ ትትና መታገል ስለሌለብሽ እንደ አማራጭ ማድረግ ያለብሽ ይኸውልሽ ትትና ምን ማድረግ አለብሽ መሰለሽ? ከአንቺ የሆነ ነገር ፈልጎ ከጠየቀሽ ወራዊ ግዴታ ላይ እንደሆንሽ አስመስለሽ ትነግሪዋለሽ። ምናልባት በመስማማትሽ እርግጠኛ ከሆነ ነገ ደግሞ ይደርሳል ብሎ ስለሚያስብ የዛሬን ያልፍሻል ማለት ነው። በእውነት መድብል በጣም ነው የማመሰግነው። እንዳንተ አይነት ሰው በህይወቴ ስላለ በጣም እድለኛ ነኝ። ኧረ በይ እንዴ ምን ሆነሽ ነው አንቺ? ልታመሰግኝ ነው እንዴ? ጉረኛ ደግሞ እኮ ስራው ለቤቴ በጣም ቅርብ ስለሆነ ነው የወደድኩት። ብቻ ግን አንቺ ስልክ መደወልሽን አትርሺ ሁሌም ቢሆን እሺ? እሺ እደውላለሁ። እና ትዝታ በእናትሽ አርፈሽ ሂጂ በቃ። እኔ ማውራት አልፈልግም። እሺ በቃ ይቅርታ። ጥሩ ሙድ ላይ ስላልሆንኩ ነው። ችግር የለውም አብርሽ። እኔ የምፈልገው አንተ እንደና መሆን ብቻ ነው። አመሰግናለሁ። የት አባቱ ገብቶ ነው? ታንጋሲስ አንተ ስማ፣ ስሜለ ታንጋሲስ ዛሬ ደደኩ ይመጣ። አቤት የግሌ ደግሞ አታፍ ማለት አፍ ሞልታ አቤት የግሌ ትለኛለህ። ውይ ፈጣሪ ውይ ምን አለ እንደው መጽሐፍን ቆርጦ ባሳጠረልኝ ነው። ቆይ ምን አደረኩሽ? ምን አደረኩሽ? ጨፋሻፍ ሞልታ ምን አደረኩሽ ትለኛለህ። አሳያለሁ ምን እንዳደረከኝ እነግርሃለሁ። ጠብቀኝ፣ ዝም በል። አልበዛም እንዴ? እኔ እኮ የተከበርኩ ባልደር ነኝ። ገርሞን ቆይ ግን ጠብቀው ያለ ደግሞ እቺ የጉድ ሀገር ጋንቋሉ እና የእናንተ ሰርግ ለመሰረት ደፋ ቀና እንላለን። እናንተ አንድ ቤት ገብታችሁልኛል፣ እያደራችሁ ነው። ምን ታረጊዋለሽ? አንዳንድ ፍቅር እኮ እንደዚህ ነው። ሰው አዋቶ እስከሚደግስ ድረስ አያስጠብቅ። ጭራሽ አታፍሪ። አፍሽ ሞተሽ እንደዚህ ነው ወሬ ስታወሪ ክብርሽ የትም እያዝረከረሽ ከኔ ከየግሌ መካሻ ጋር እኩል ልትሆኚ ትፈልጊያለሽ? ደግሞ እኔ ካንቺ አንሽ ልገኝ መሆኑን አበስኩ ገበ እንደው ምን ጉድ ነው የምታስቡት? እንደው ፈጣሪ ቶሎናና ይሄንን ተመልከት ነው እንጂ ሌላ ምን ይባላል? እኔ የመካሻው ወርቁ ልጅ እንደሆንኩ ማለት ነው ክብሬ ሰብስቤ ለባለ የማስረከብ ንጹህ የኢትዮጵያዊ ዜጋ ነኝ። እሺ እንዳንቺ ጊዜ አልከሰከስ። አንቺ እስቲ ምንም እንዳትያት። ተንከስስ ይሙት ሚስት አታውቅም። ሚስት አላየህም ማለት ነው። ትበዛባታለህ። እቺ አንቺ ልጅ ግን ዛሬ እዚህ ወጣንሽ ጉድሽን እንዳናፈላው። እሺ ማ እኔ የግሌ መካሻል እስቲ ንክች አርጉ። ጭራሽ ለውለት እስቲ ንኩኝ። ተንከሲስ ሂድ ንካት። ተንከሲስ ወንድ ትነካኛል። የሚያዋጣ ነው በቃ እንዳነካኝ ሂድ እንጂ ዋ አንቺ እንድበላት ወብያለሁ። አንተ በጣም ምን ነው አንቺ ለምን አንኪ? ምን አምቆብቆሽ ነው ወይስ በእጅሽ ሙቅ ጨብጠሻል? እሺ እንዴት ነሽ? ሰላም እንዴት ነህ? አብርሽ እንዴት ነህ?
ሰላም ነው አለን። ያው እንግዲህ ትህትናም ስራ ጀምራለች። አንተ ቅርብ ስለሆንክ የሆነ አስቸጋሪ ሁኔታ ቢፈጠር እንኳን ለአንተ ነው የምደውለው። በቃ ችግር የለውም መድብል። እኔም ወደ ስራ እየሄድኩ ስለሆነ ደህና ዋሉ። እሺ ሰላም ሁኑ። እሺ ትትኔ መልካም ስራ የኔ ቆንጆ። ቻው። እሺ ቻው። እባክሽ የግሌ ላብሽ እንዳትነግሪው የልጄ ነገር ሁሉብኝ ነው። ዞር በልልኝ በእናትህ። የልብህን ከተናገርክ በኋላ ነው ይቅርታ የምትጠይቂኝ? ላብሽ ሰው መንገድ ተንከሲስ እኔ ራሱ እሰራልሃለሁ። ታይኛለሽ። እሺ ደግሞ እገድልሻለሁ ገና ወይ ልብሽም እኔ ራሴ። አንተም ደግሞ ያቅምን ተፍጨረጨርክ። ያው ምን ይደረግ እንግዲህ ሰው ባለው ነው። ና እንግባው፣ ና ግባ። ጠብቀኝ እንጂ ትዝታ፣ ይበቃሻል። በቃ ሂጂ። እሺ በቃ ግን ምንም ግን የሚባል ነገር የለም። ሂጂ በቃ። ቆይ አንተ ምንድነው አንዴ ሰው እንዲያፈር የሚያደርገ? ከዚህ በላይ እንፈልግሽ? ብቻዬን መሆን እፈልጋለሁ። ሂጂ በቃ። እሺ አትቆጣኝ። እራት መስርቼ ይጣበቀ። እኔ እራትም አልፈልግም፣ ምንም ነገር አልፈልግም። ሂጂ በቃ። አብርሽ ታውቀዋል፣ በጣም ክፉ እየሆንክብኝ ነው። ቆይ ምን አድርጌህ ነው? ትዝታ፣ ከዚህ በላይ እንዳላስቀይምሽ ከፈልግሽ ሂጂ። እሺ በቃ ቻው። አይ አብርሽ፣ ብዙ ቢታዎች ወደ ሽታ እንደሚቀየሩ አላወቅም። ላታመልጠኝ አታሩጠኝ። እንዴት የውጭ አየር ይናፍቃል። እንዴት ሳላስበው ቤት የደረስኩ። የምር በቃ ለመድኩ ማለት ነው ሳይጠጡ መግባት። አረ ይሄማ አይሆን እንዴ! ግን ቆይ ቤት ደረሻውን ልመለስ? አይ ይቅርብኝ፣ ይቅርብኝ። አረ ባይሆን አንድ ሁለት ቀን ልምጣ። በዛ ላይ ደግሞ ማንኛ ያየኝ የለም እንዴ። ቆይ እንደዚህ ታፍኜ ልሞት ነው እንዴ? አረ እኔ አልቻልኩም እንዴ። ሰው የፈለገውን አድርጎ ይሙት እንዴ። እኔ ምን አጨናነቀኝ? እኔ እኮ አሁን በህይወቴ ከመጠጣት ውጪ ሌላ ምንም ትልቅ ጉዳይ የለኝም እንዴ። ሞት ላይ ቀርልኝ እኔ እንደዚህ ምን አስጨነቀኝ? በእናታችሁ አረ እንደዚህ አይነት ነገር በቃ ሁለት ብቻ ቀምሳለሁ፣ ከዛም መለሳለሁ። ስለመሸ ምን ከዚህ በላይ አልጠጣኝ። አይ አይሆንም እንዴ። ገልሞ ሞት ይሻላል። ሞት እንዴ ሞት ላይ ቀር እንዴት የሞት ሞት ተዋርጄ እንዴት እሞታለሁ እንዴ? እስኪ እንደው ዛሬ ተኝቼ አድሬ ማለት ነው ሱሱ ይግደለኝ። እስኪ ሱሱ ይግደለኝ። ቆይ እኔ የግሌስ ምን ያደርጉኛል? ሰውም አያደርጉኝ እኮ እኔ ሰው ነኝ እላለሁ እንዴ? ወይ ለዛሬ ይቅርብኝ በፍጹም። አንደኛዬን ራሴን መግዛት እንዴት አልችልም? የዛሬን ባልጠጣ ምን ሆናለሁ? ይሄን ያህል ለመጠጣት ማለት
የኔ አባት ይብላ እንጂ ተጎድቷል እኮ ተንከሲስዬ። እኔስ እንደሱ ጨካኝ አይደለሁ። ልስጠው እንጂ የሚበላ ትዙ ትዙዬ ይኸውልሽ ተንከሲስ የሚበላ ምግብ አለኝና እኔ ደግሞ ያንን ሁሉ ፎቅ መውጣት እንደው ድክም ምን ያለኝ እንደው ትዙ ውስጥ ይችን ነገር ይጀምራሰጭው። ቆይ አንቺ ከመቼ ጀምሮ ነው የሚደክምሽ? ውይ ተይ እንጂ የእኔ እናት ሁሌ ጉልበት አለ ብለሽ ነው። ጉልበትም እኮ ይደክማል። ያ ሙሉ ጦር የነበረው ጉልበቴ አሁን እንደዚህ ድክም ብለኝ። እማማ አንቺ እንደሆነ ያልቅብሽ። ቆይ ምንድን ነው የሰራሽው? እሱስ በጣም ቆንጆ ምግብ ነው የሰራሁለት። በይ ውሰጂላት፣ ከፈለግሽ ላንቺን በኋላ ሰጥሻለሁ። ጽጌን በዛው ትብላሽ፣ ነፍሰ ጡር አይደለች ይርባታል። ነገሩ አላማረኝም። ለማንኛውም እኔ በጣም ደግ ስለሆንኩ ወስድልሻለሁ። እውነትሽን እኮ ነው፣ በጣም ደግ ሰው ነሽ። እኔ ራሱ እስከዛሬ ያንቺን ደግነት አለማወቅ አይደለ እንደ ግርሳት እንደዚህ ልብ የሚያደርገኝ ታያሽ። ሽሙጥሽን ተይው። ለማንኛውም ልውሰድልሽ። በይ ተወዳድርሽ ወደዛ ፊት ሰጡሽ እንግዲህ ታበዥዋለሽ። እውነት እጠብቅሃለሁ። አሁን እስቲ እንዲች ስትንፈራፈራ ያለሁ እቺ ተረገመች። ምን አይነቷ ናት ግን? ኧረ ቆይ ግን አንተ እንዴ ለምንድን ነው ግን ምግብ ወተን የማንበላው? እኔ በጣም ነው የራበኝ። የግሌ ሱቅ ስትሄድ አመጣልሻለሁ። ደግሞ ገንዘብ መቆጠብ አለብን። አታፍርም ግን? ከ5000 ብር ላይ እንቆጥብ ስትል እሱስ ማን አየበት? አንቺ 5000 ብር አለሽ። እኔ ግን አሁን ምግብ ካልበላሁ ልጅ ወዴ ውስጥ ፍግም ማለቱ። እሺ ነይ ተነስተሽ እንሂድ። እሺ አቤት አቤት አቤት! እንደ ዛሬ ነገሮች ሁሉ ውብ ይሆናሉ የሚባሉ ነገር ገብቶኛ ያውቅ። ልክ በሰዓቱና በጊዜው አየግሌ የኔ እናት ደግ እኮ ናት። ጮምጮ ትበላ። ኧረ ቀስ በይ ነሽ ቢ ከፈለክ ብላ። አይ አንቺ ሁለት ነፍስ ነሽ። ካንቺ ከተረፈ እበላለሁ። እሺ እኔ እኮ ለልጅም ጭምር እኮ ነው። እሺ ልበላው፣ ለዛ ነው። ኧረ ቀስ ብለሽ ቢ እንዳያንቅሽ። እየገመትከኝ ነው እንዴ? ለልጅም እኮ ነው የምበላው። ወይኔ የግሌ መካሻ፣ ገና ዛሬ ነው የሞትኩት ለሁለት። ወይኔ ባጎረስኩኝ እጄን ተነከስኩኝ ማለት ዛሬ ነው። ተንከሲስ እኔ ላይ እጁን ያንሳብኝ። ደግሞ ይቺ የት አባቷ ጠፍታ ነው እንዴ? ወይኔ ጉዴ! እኔ ባልሰራለት ደግሞ የግሌ አይደለም። ሄሎ ትትና፣ ሄል አንቺ ምን አገባኝ? እኔ ዝግዋ ምን አገባኝ እንዴ? ሰው ሲያዝንላቸው አይወዱም፣ ሰው ሲፈልጋቸው አይፈልጉ። ራሴ እኔ ታመሚያለሁ እግሬ። ኧረ ውሽ እኔ እኮ ለሰው ደራሽ ነበርኩኝ። ለእኔ ማን ይድረስልኝ? ኧረ ተው ውሻ ነክሶኛል፣ መርዝ እንዳይሆንብኝ። ኧረ ግሌ ተረጋጊ። ወደዛ ቆይ ልቀቂኝ። እኔ ወጥሮኛል፣ በጣም ልግባበት። ቆጥሮኛል እኮ እኔ ደሞኛል። በእናትሽ በልጅ ሞት ይዣለሁ። እኔን አስቀድመኝ። እሺ ቶሎ ውጪ። እሺ ግቢና ቶሎ ውጪ። ግን እኮ ሰሚኛለሽ፣ እኔ እኮ ሁለቴ ነው የገባሁት። አንቺ እኮ አምስተኛሽ ነው ይሄን ስትገቢ። እሺ እንዴት ነሽ? በእናትሽ ምንም አልተሻለኝም። ወይኔ ያቺ የተረገመች ሰራችልን። ኧረ ጽጌ ቶሎ ውጪ፣ ሊለቀው ነው። አንተ ተንከሲስ፣ በእናትህ ከበሩ ላይ ዞር በል። ኧረ ጽጌ ወንድ ልጅ ተበላ፣ አመለጠኝ። የት አባታቸው እንዲህ ነው ማርበደብርሽ እያደምሽ እኔን እግሬን እንከሳኝ። ውይ እሺ ትትና ደግሞ ምን አባቷ ነው በዛው የጠፋችው?
አባቷስ ምን አደረጉኝ? ምን ሆና ነው በዛው የጠፋችው? እስቲ ልደውል። ጭራሽ ስልክሽን ዘጋሽው ትትና? በጣም ጥሩ ቆይ ትገቢያታለሽ። እኔማ ለመድብል ልደውል። ሄሎ መድብል። እንዴት አመሸሽ? እኔማ ምን ሆናለሁ የኔ አባት የዋ ምን ይሆናል? ደህና አምሽቻለሁ። ቆይ አንተ ግን እንደው ትናንትና ማታ አምን ልጃችንን ብንሰጥ በዛው ወረስካት እንዴ? እንዴ ወይ አልመጣችም እንዴ? መድብል እኔ ነው መልሰህ ትጠይቀኛለህ እንዴ? ቆይ ሲጀምር ስልኳ መቼ ይሰራና ነው? ምን ስልኳ አይሰራም እንዴ? መድብል ቆይ የሆነችው ነገር አለ እንዴ? ምን ተፈጥሮ ነው እሱ? ወይኔ ትትና አስበላኋት። መድብል ያም ወይኔ ትትና ምንድን ነው የሚያስበላት? እኔ ጋር እንደዚህ አይነት ጥያቄ የለም። ተሰማኛለህ? 5000 ብር ብለህ እኔ ጋር እንዳመጣ የ5000 ብር ቤት ሲጀምር የለም። አተ ዘመነ ኃይለ ሥላሴ ላይ ነህ እንዴ? ዝጋው እንዴ! አሪሽ መርሶ እንዴ ነው አንተ? ሁሉ ሰላም አለው እግዚአብሔር ይመስገን። እንዴ ነው ምንድነው እንደዚህ መጥፋት? በእናትህ ያው ስራ ምናምን ነው። አይዞን ቤተሰብ ሁሉ ሰላም? እግዚአብሔር ይመስገን ሁሉ ሰላም ናቸው። አለን። ታዲያ ምን ነው ዛሬ በጊዜ ምናምን ስራ የለም? እባክህ ትንሽ ደብሮኛልና አረፍ ልበል ብዬ ነው። ማን አባቱን ያስደበረ? ይጠፋለታል። ምንድን ነው ንገረኝ። ሌላ ጊዜ እነግርሻለሁ። እሺ ነው እንዴ? በል በቃ ደውልልኝ። በይ እሺ። ሄሎ። አቤት። ምን ትትና ምን ሆነች? ምን አደረጓት? ንገረኝ። ምን አደረጓት?